እንኳን ያስቀራል። ጉንፋን እንኳን ከጸሎት ያስቀራል። ጌታ ዙሪያችንን ባይቀጥልን ኖሮ ነገሮች ሰላም ባይሆኑ ኖሮ የጎረቤት መርዶ እንኳን ያስቀራል። ስለዚህ ጌታ ረዳን። ሟርተኞች ሟርት ቢሆን እና ነባራዊ ሁኔታው ምድራችን ላይ ያለው እንዲሁ የሚታየው በአማራ ክልል፣ በኦሮሚያ፣ በትግራይ ያለውን ነገር ታውቃላችሁ። ምርጫ እንዳይከናወን ብዙ ምክንያቶች ነበሩ፣ ግን ጌታ ነገሮችን ገለበጠ። ምክንያቱም የምርጫው መከናወን በዓለም አቀፍ ባለን ተቀባይነት ላይ የሚያመጣው ተጽዕኖ አለ። እነዚህ ነገሮች ሁሉ ስለሚታሰብ ነበረ ብዙ ነገሮች የሆኑት። ግን በማይቻልበት ሁኔታ እግዚአብሔር ነገሩን ሁሉ ጸጥ ረጭ አደረገ። ሌላው እየገባኝ ያለው ነገር ከቤተ ክርስቲያንና ከቅዱሳን የተነሳ ነገሮች ይሆናሉ። የክፉ መሰሏች እየተከለከሉ ነው። በዚህ ዓመት ደግሞ በጣም አጠንክረን እንድንጸልይ እግዚአብሔር ያደረገው የክፉ መሰሏችን በማፍረስ ላይ ነው። እግዚአብሔር ደግሞ መሰዊያዎች ሲፈርሱ ሁሉም ጸጥ ዝግ ነው። ስለዚህ ከዚህ በኋላ ብዙ ኃላፊነቶች አሉብን። ከዚህ በኋላ ምርጫው ማለፉ ብቻ ነገሮችን ለ5 ዓመት ሰላም ያደርጋቸዋል ማለት አይደለም። አንደኛ ሁነኛ ሰዎች ወደ ወንበር እንዲመጡ። ሁነኛ ሰዎች ማለት በኃላፊነት የሚመደቡ በተለያየ ሚኒስትር የሚሆኑ በፓርላማ ውስጥ የዋና ኮሚቴ ሰብሳቢ የሚሆኑ ሁሉ እግዚአብሔር ፒክ እያደረገ ክብር ለእግዚአብሔር። በዚህ ሳምንት እናመሰግናለን። ቅድም ደግሞ ወንድማችን ሰንበት ሲመራ እንደነበረው መንፈስ ቅዱስ ሰበር ሲያበቃ ደግሞ ጥቃቅን ቀበሮችን እየያዘ የሚሽለኮለኩትን እየያዘ ከመንገድ ዞር እና የእኛ ጉዳይ አይደለም። መንፈስ ቅዱስ ለሚያመጣው ነገር ደግሞ እንሰለፋለን። እግዚአብሔር ልጅ ጋር ግን እናመሰግናለን። በዚህ ሳምንት ለየት የሚያደርገው ራሳችሁን እንድታዘጋጁ አንድ ነገር ብቻ ነግራችሁና ቀጥታ ወደ ጸሎት እንሄዳለን። በዚህ ሳምንት የምናመሰግንበት ጊዜ ነው። ምስጋና ደግሞ በአንደበት ብቻ ሳይሆን በተግባር መገለጥ አለበት። ስለዚህ እግዚአብሔር ቢፈቅድ ዓርብ ዕለት የፍቅር ስጦታ ይኖረናል። ያ የፍቅር ስጦታ ለአገልግሎታችን ሳይሆን መቆረስ ወዳለብን ቦታ የምንልከው ነው የሚሆነው። ከዚሁ ጀምራችሁ እንድትዘጋጁበት። በተለይ በደቡብ ኢትዮጵያ 40 ዓመት 50 ዓመት አገልግለው ጡረታ ወጥተው ቤት ቁጭ ያሉ አባቶችና አሉ። በተለይ የወንጌል አገልጋዮችን ረጅም ወደ ወላይታ ከምባታና ሀዲያ አካባቢ እነዛ አካባቢ ላይ የሚያደርሱልን በትክክል ቤታቸው ብዙ ጊዜ እንደምታውቁት አረጋውያን በመቄዶንያ እየተረዱ ነው ያሉት፣ አንድ ቦታ ሆነው ማለት ነው። በክብረ አረጋውያን ድርጅትም በሌሎችም ድርጅቶች እየተረዱ ነው ያሉት። እቤታቸው ቁጭ ብለው ግን እያዘኑ ያሉ የማይጎበኙ ድሮ በወንጌል ብዙ ሲሞቱ የነበሩ አሁን ግን ቤታቸው ያሉ የሚጎርሱት አላጡ ሊሆን ይችላል፣ ግን በጣም እያዘኑ ያሉ ቤተክርስቲያን እንኳን የሚወስዳቸው የሌሉ እነዚህም እያገለገሉ ያሉ አሉ። ሐሙስ ዕለት መጥተው ገለጻ ይሰጡናል። ቀጥታ ወደ እነሱ ስጦታችንን የምንልክበት ጊዜ ይኖራልና ለዚህ ደግሞ ከዛሬ ጀምሮ እንድትዘጋጁ ዓርብ ዕለት እንሰበስብና ቀጥታ እዚሁ ለእነሱ እናስረክበው ይሆናል። በዚህም አቅጣጫ ራሳችሁን እንድታዘጋጁ። ይሄ ሳምንት የምስጋና ሳምንታችን ነው። እግዚአብሔር ደግሞ በምስጋና የቀሩትን ነገሮች ሁሉ ይሰምራቸዋል። ክብር ለእግዚአብሔር። ዓርብ አዳር እስቲ የነበራችሁ ዓርብ አዳር ላይ የነበራችሁ ያው የነበራችሁ ታስታውሳላችሁ። ዛሬ ያሉት አገልጋዮች በሙሉ ዓርብ ያገለገሉ ናቸው። ዘማሪዎችም አዳር ላይ ወንድማችን ፓስተር ገዛኸኝም እዛ ሲያገለግለን ነበር። ዓርብ ዕለት በልዩ ሁኔታ በልዩ መገለጥ የነበር በጣም እስካሁን ደስታው አልለቀቀኝም እና ምክንያቱም እግዚአብሔር በተለየ መንገድ ምሽት ጸሎት ገብተን ነበር። በዛ ምሽት ላይ ጌታ ሲናገረን የነበረውን ነገር
እዛ ሄደን እንጸልይበታለን ብለን ከምሽግ ወጥተን ነበር ወደ አዳር ሄድነው። እዛ እግዚአብሔር ደግሞ በአገልጋዩ በኩል ያንን ኮንፈርም አድርጎልን ተሰበረ። እሑድ ዕለት አየነው። ነው ሰኞ አየነው። ዓርብ አደረ። እግዚአብሔር ነገሮችን ሰበረ። ሰኞ ምርጫ ላይ አየነው እና እግዚአብሔር ያንን ስላደረገ ክብር ለእግዚአብሔር ነው። ዛሬ እንዲያገለግሉ ሶስቱም ዘማሪዎችን ሙዚቃ የሚጫወተው ሁሉም እዛ የነበሩ ናቸው። ዛሬ እንቀጥላለን ማለት ነው። የእግዚአብሔር መንፈስ የሚያስቀጥለውን ነገር ያስቀጥላል። ፓስተር ገዛኸኝ እንኳን ደህና መጣህ ብለን እንጋብዘዋለን። ስሙ የተባረከ ይሁን። ስለዚህ ቀን እግዚአብሔር አምላካችን ስም የተባረከ ይሁን። ሁለተኛ እንደገና ደግሞ እድል ከአዳር በኋላ አግኝቻለሁ። መጽሐፈ አስቴር ምዕራፍ 9 ከቁጥር 1 ጀምሮ ያለውን ካነበብን በኋላ ከዚሁ መጽሐፍ ጥቂት ነጥቦችን ካየን በኋላ እንጸልያለን። ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። አዳር በሚባለው በ12ኛው ወር ከወሩ በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ ሊሰለጥኑ ነገሩ ተገለበጠ። ይሄን መነሻ አድርጌ ከዚህ ክፍል የእግዚአብሔርን ቃል አካፍላለሁ። አዳር በሚባለው በ12ኛው ወር ከወሩ በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ሆኖ ነው የተገኘ ነው። ስሙ ይባላል። ቁጡ የሆነ መንፈስ፣ እጅግ ፈጣን ቁጣ የሞላበት ጉልበተኛ መንፈስ ነበረ የተዘጋጀው። እግዚአብሔር ግን በክንዱ መጥቶታል። ሰላም አግኝተናል። አሁንም እርሱ ሰላማችን ነው። ስለዚህ ነገሩን የገለበጠው ማን ነው? እግዚአብሔር አምላካችን ነው። ስሙ ይባላል። አንዴ ለሱ ክብር ስጡ። ለአምላካችን እናመስግን፣ እንጸልይና ከእግዚአብሔር ቃል አብረን እንከፋፈላለን። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም እንደገና የተባረከውን የተቀደሰውን ያዳነንን ስምህን በልጅ በኢየሱስ ክርስቶስ በኩል እናመሰግናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ክብር፣ ምስጋና፣ ታላቅነት፣ ልዕልና፣ ዘላለማዊነት፣ በሁሉ መወደድ፣ በሁሉ መመለክ፣ መፈራት ላንተ ይሁን። እግዚአብሔር አምላካችን አንተ በሰጠህን ዕድሜ በሰጠህን ድል እንደገና በፊትህ ተሰብስበን ዳዊት በቅዱሳን ጉባኤ ስምን ታላቅ አደርጋለሁ እንዳለ ተሰብስበን በአደባባይ እንድናከብር ድል ሰጥተህናልና እግዚአብሔር ዳዊት አድርገህልኛልና ለዘላለም አመሰግናለሁ አለ። የዚያን ጊዜ ከነበረው ከሚያሳድደው ከሞት ጥላ ከሳኦል እጅ አምልጦ በሌላ ሀገር ሆኖ ነው ያመሰገነ። እኛ ግን በሀገራችን ቆመን አንተ ስላደረክልን እጅ ስለሚታይ እግዚአብሔር የእጅ አሻራ ያለበት ምስጋና ይዘን መጥተናል። በጌታ በኢየሱስም ክብርና ምስጋና ለታላቁ ስም ይሁን። ይሁን ጌታችን፣ ይሁን አምላካችን። እናመሰግንሃለን፣ እናመሰግንሃለን። አድርገህልናል፣ ስም ይባረክ። ተደርጎልናል፣ ስም ይባረክ። አድነህናል፣ ስም ይባረክ። ክብር ላንተ ይሁን፣ ክብር ላንተ ይሁን። በራችን ዘግተን ብንጸልይም ብናለቅስም በአደባባይ ግን ድልህን እንናገራለን። ስራህን እናውጃለን። ስምህን ከፍ ከፍ እናደርጋለን። ስምህ ብሩክ ይሁን። ለግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ተደርጎልናል። ስምህ ይባረክ። እደግማለሁ፣ በአደባባይ በመድረክ ላይ ቆሜ በቅዱሳን ጉባኤ
ዳዊት በስደት ምድር ካመሰገነ እኛ በገዛ ሀገራችን ቆመን እናመሰግናለን። ሃሌሉያ! ተገለበጠ፣ ተገለበጠ፣ አዋጁ ተገለበጠ። ምንኛ ቢበዙ ይቆረጣሉ ተብሎ እንደተጻፈ ተቆረጡ። ቆርጠጣልካቸው። እግዚአብሔር ሆይ ክብር ላንተ ይሁን። ለመጸለይ ለማልቀስ ቅርብ ነን፣ ለምስጋና ግን ሩቅ ነን። ዛሬ ሪኮግኒሽን እንሰጣለን፣ እውቅና እንሰጣለን፣ እውቅና እንሰጣለን። ሃሌሉያ! ሃሌሉያ! እነ አስቴር ያመሰግኑሃል፣ እነ መርዶክዮስ ያመሰግኑሃል። በይሁድ ቤተሰብ፣ በይሁድ አደባባይ፣ በኢትዮጵያ አደባባይ ክብር ላንተ ይሁን። እንደ መንግሥት እናመሰግናለን፣ እንደ ቤተ ክርስቲያን እናመሰግናለን፣ እንደ ሀገር እናመሰግናለን። ሃሌሉያ! አይመስለንም ነበር ስንጀምር ባንተ መታመን፣ ባንተ ለማይታመኑ አይመስልም። ምንሰማው ምናየው ነገር አይመስልም። ነገር ግን አደረገው። ክብር ላንተ ይሁን። የዘላለም ተስፋችን በቃ። ስለዚህ ያንተን ውጊያ እንዋጋለን፣ ያንተን ጦርነት እንዋጋለን፣ እናገለግልሃለን፣ ስላንተ እንናገራለን፣ በስም እንወራረዳለን። ከዚህ በኋላ ክብር ላንተ ይሁን። ከእነ አስቴር ቤተሰብ ክብር ላንተ ይሁን። ከእነ መርዶክዮስ ቤተሰብ ክብር ላንተ ይሁን። ካለቀሱ፣ ካነቡ፣ ካላላቸው፣ ከቃተቱ፣ ተርቦ በፊትህ ከቆሙ ከእነ አስቴር ከእነ መርዶክዮስ ክብር ላንተ ይሁን። ተመስገን፣ ተባረክ። ኃይል እግዚአብሔር ነው። በኢትዮጵያ ምድር ቆሜ እናገራለሁ፣ ኃይል የእግዚአብሔር ነው። ኃይል የተባበሩ መንግስታት፣ ኃይል የታጠቀ፣ ኃይል በኢኮኖሚ የበለጸጉ፣ በእውቀት ከፍ ያሉ የኃያላን ሀገራት አይደለም። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። በሰሜን ኢትዮጵያ፣ በምዕራብ፣ በምስራቅ፣ በደቡብ፣ በመካከለኛው ምድራችን ላይ ኃይል የእግዚአብሔር ነው። እናመሰግናለን። ሃሌሉያ! ሳመሰግንህ፣ ሳገለግልህ፣ ይቅርታ ሳደርግ እበረታለሁ። የኔ ሕይወት ያገኘኛል። ሳመሰግንህ እበረታለሁ። ይቅር ስላቸው እበረታለሁ። ሳገለግልህ እበረታለሁ። የብርታቴ ምስጢር ስለሆነ የመጨረሻ ጭስ የሌለው እሳት ብቻ የሆነ ታላቅ እልልታ፣ ጭብጨባ ለአምላካችን። ሃሌሉያ! ሃሌሉያ! ክብር ላንተ ይሁን። ክብር ላንተ ይሁን። ይህ መስዋዕታችን ነው። ይህ የድል ማግስት ምስጋናችን ነው። ይህ የድል ማግስት ምስጋናችን ነው። ይህ ከተሻገርን በኋላ፣ ከዳንን በኋላ፣ ካሸነፍን በኋላ ለአንተ የምናቀርበው
ግለሰብ አሸነፍኩ፣ እንደ ቤተሰብም አሸነፍኩ፣ እንደ ቤተ ክርስቲያንም አሸነፍኩ፣ እንደ ህብረትም አሸነፍኩ፣ እንደ ሀገርም አሸነፍኩ። ተባረክ። ጭብጨባ ማለት አንዳንድ ሰዎች በሂብሪው ታግ ይሉታል። ስታጨበጭብ ጠላትን ማጣበቅ፣ ከመሬት ጋር ማጣበቅ ይሉታል። እልልታ ማለት ደግሞ ጨርሶ ያሸነፈ ህዝብ ድምፅ ይባላል። ጨርሶ ያሸነፈ። ሃሌሉያ ሃሌሉያ። ክብር ላንተ ይሁን። ሃሌሉያ ማለት ደግሞ እግዚአብሔርን ፊት ለፊት አቆሞ መጮህ ማለት ነው። እግዚአብሔርን የሚገልጥ ጩኸት ነው። ይሄ ጉባኤ በታላቅ ድምፅ ሃሌሉያ ይመልስ። ድገሙ እንደገና። ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ የመጨረሻ ክብር ይሁንልህ። ተመስገን። ከፍ በል በጌታ በኢየሱስም አሜን። እኔ ሳመሰግን ለሰው ይቅርታ ሳደርግና ሳገለግል እበረታለሁ። ክብር ለኢየሱስ ይሁን። በቃ እንደዚህ ጮኬ ከወጣሁ አሸንፋለሁ። ጨልም ባለ ጉዳይ ላይ እንደዚህ በምስጋና ጮኬ ከወጣሁ በቃ አሸንፌ ነው። አሜን ሃሌሉያ። ተደርጎልን ብቻ ሳይሆን ሳይደረግም ነው። አሜን። ክብር ለኢየሱስ ይሁን። እዚህ ቦታ ያለው ሐሳብ አንዴ ጉለሌ ሙሉንጌ 2 ቀን በነበረኝ የአስተር መጽሐፍ ዳሰሳ አድርጌያለሁ። ይሄኛው ሐሳብ ግን ከዛ የተለየ ነው። ምዕራፍ 9 ቁጥር 1 ላይ ያለው ሐሳብ እንግዲህ እቺኛዋ ታርኒንግ ፖይንት ነች። እግዚአብሔር ነገሮች ከሄዱበት መልሶ 19 ላይ መልሰው ራሱ ስራ የጀመረበት ክፍል ስለሆነ ነውና ተገለበጠ ይልና ይጨርሳል። ከዛ በኋላ ምንድነው እኔ ርዕስ ለመስጠት ያሰብኩት በዚህ ክፍል የድል ማግስት ተግባራት በሚል በዚህ ሐሳብ ከዚህ ክፍል ብናይ ደስ ይለኛል። የድል ማግስት ተግባራት ምን ናቸው? ምን ይሄንንም ጭምር ማወቅ አለብን። የመጀመሪያው እንደጀመርነው የመጀመሪያው እንግዲህ የድል ማግስት ተግባራት የመጀመሪያው የድል ምንጭ የሆነው የድል ባለቤት የሆነው እግዚአብሔርን በማስታወስ የምስጋና በዓል ማቅረብ። እዚህ ቤት ዛሬ መስዋዕት አለ። ለማን? ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ አንድ አምላካችን የሚቀርብ ብቻውን የሰው እጅ የሌለበት ስራ። ስናመሰግን ደግሞ ጠቅለል አድርገን እንዲሰብሰብ አድርገን ከግል ሕይወታችን ከቤተሰብ ከቤተ ክርስቲያን ዳገር ሰብሰብ አድርገን ነው ማመስገን ያለብን። እጁን ስላየን ማለት እጁን ስላየን እዚህ ቦታ ላይ ዛሬ በዓል እናደርጋለን። ሁለት ክብር የለም። አንዱ ከፍ ስል ሌላኛው ይወርዳል። እግዚአብሔር እዚህ ቤት ይከብራል። ከፍ ያለው ሁሉ ከኢትዮጵያ አየር ላይ ከኢትዮጵያ ሰማይ ላይ ይወድቃል። በእኛ ላይም ጭምር ማለት ነው። የመጀመሪያው የምስጋና በዓል ማድረግ ነው። የምስጋና በዓል ባለፈው ብያለሁ። እንጸልይ ከተባለ እንጸልያለን። ቅዳሜ የሆነ ቦታ እንዳመሰግን ምስጋና ፕሮግራም እንዳገለግል እድል አግኝቼ ነበርና ስበክ ስሉኝ ነበረ። ምስጋና ፕሮግራም ነው።
ከሞት የዳነ ሰው አለ። እግዚአብሔር ትልቅ ነገር ያደረገለት ቤተሰብ ነው። ስበክ ሲሉኝ መድረክ ላይ ቆምኩና እግዚአብሔር የሚታዘበኝ መሰለኝ። አሁን ምንድን ነው የሚሰብከው? ፕሮግራሙ የምንድን ነው? የምስጋና ፕሮግራም ነው። ስለዚህ ጀስት ተግባር ነው የሚጠይቀው። ማመስገን ነው፣ መጮህ ነው፣ ማሸብሸብ ነው። የሆነን ምስክርነት እየተናገሩ እንጂ ምንድን ነው ስብከቱ? ለእግዚአብሔር ምን ይሰራል? ምስጋናው ነው የሚጠቅመው። እሱ ገብታችኋል? ምስጋናው ነው የሚጠቅመው። ስለዚህ በዚህ ሰዓት ላይ በዚህ ጉዳይ ላይ በዕብራይስጥ በግሪክ በምናምን እያልኩ ስለ ምስጋና ከሚሰብክ የቅድሙ አይነት መስዋዕት ይጠቅመዋል። አሜን ነው። የድል ማግስት ላይ አለ። እግዚአብሔር አሸንፏል። ታምናላችሁ? እስቲ አሸንፏል የምትሉ እጃችሁን አሳዩ። እግዚአብሔር አሸንፏል። ሳንኮላተፍ ሳንታባታ የሚናገረው እግዚአብሔር አሸንፏል። ባለፈው ብያለሁ፣ ድላችን ፋይል እንጂ ላይፍ አይደለም። ፋይል ነው። ኢየሱስ ክርስቶስ ከሙታን በተነሳ ቀን ጻድቃን አሸንፏል። ፋይል ሆኖ ድላችን ተቀምጧል እንጂ አዲስ ድል የለም። እግዚአብሔር አሸንፎልናል። ስሙ ይባላል። ስለዚህ እነዚህ በአስቴር መጽሐፍ የነበሩ ሰዎች ከአስቴር ጨምሮ ከነ መርዶክዮስ ጨምሮ እግዚአብሔርን የሚያስታውሱበት ቀን አንድ በዓል አዘጋጅተው ነበሩ። ማን ነው የድሉ ባለቤት? እግዚአብሔር ነው። እግዚአብሔር ስለነበረ እንደዚህ ይላል። ምዕራፍ 9 ቁጥር 20 እስከ 21 ላይ መጽሐፍ ቅዱስ እንደዚህ ይላል። አስቴርም ይህን ነገር ጻፈች፣ ወደ መንግስት ክፍሎች ወደሚኖሩ ወደ አይሁድ ሁሉ ደብዳቤ ላከች። ይህን የ45ኛው ቀን በዓል ፑሪም በዓል ያድርጎት ዘንድ አዘዘቻቸው ይላል። ይሄንን ቀን የድል ማግስት ቀንን እግዚአብሔር ትናንት አሸንፎ አይተናልና ድሉ ተጠናቋልና ይሄንን ቀን መንግስታትም የአይሁድ ማህበረሰብም ከኔ ጋር የጸለየ ሁሉ ያልጸለየ ሁሉ የደነገጠ ሁሉ ያለቀሰ ሁሉ የፈራ ሁሉ ይሄኛውን ቀን የጸሎት ቀን እንዳያረጉት፣ ይሄኛውን ቀን የፍርሃት ቀን እንዳያረጉት፣ የእንባ ቀን እንዳያረጉት። እንደው ምንድን ነው የሚለው? አታልቅሱ፣ አይዟችሁ፣ ይህ የድል ቀን ነው። የእግዚአብሔር ደስታ ኃይላችን ነው። ማልቀስ አይደለም፣ የድል ቀን። ስለዚህ በትእዛዝ ደብዳቤ ለሁሉም አይሁድ ማህበረሰብ ለመንግስታትም ጭምር ለገዢዎችም ጭምር ተላከ። ይሄንን ቀን እግዚአብሔርን የድል ምንጫችን የሆነውን የሰው እጅ የሌለበት ድል ያመጣልንን አምላካችንን የምናስብበት ቀን ነውና አታልቅሱ፣ ቀኑንም ጭምር ቀድሳችሁ ለእርሱ ዕውቅና ስጧል አለችና ደብዳቤ ጻፈች። ድል ማለት እግዚአብሔር ጀምሮ እግዚአብሔር የሚፈጽመው ነገር ነው። እግዚአብሔር ጀመረልን፣ እግዚአብሔር ፈጸመልን። ከገጠመን ውጊያ ይልቅ ያገኘነው የድል ብዛት። ክብር ለጌታ ይሁን። ሰይጣን ትንሽ ነካ ያደርጋል። አንድ ቦታ ሰይጣን ነካ ሲያደርግ እግዚአብሔር 10 ድል ነው የሚያሳቀፈው። ስለዚህ ያገኘነው ድል ይበልጣል። እኔ ሁል ጊዜ እዚህ ቤት ለራሴ ለግል ሕይወቴም ጭምር እግዚአብሔር የሚናገረኝና የሚያደርግልኝ ነገር አለ። ከግል ሕይወታችሁ ጀምራችሁ እግዚአብሔር ይችላል፣ ስሙ ይባላል። ቢዚ አይሆንባችሁም። እግዚአብሔር የእናንተንም ይዋጋል። የቤታችሁ ጉዳይ፣ የልጆቻችሁ ጉዳይ፣ የቤተ ክርስቲያናችሁ ጉዳይ፣ እግዚአብሔር የሀገራችንንም ጉዳይ አልፎ ደግሞ ለዓለም መንግስታትም ጭምር እግዚአብሔር በቂ አምላክ ነው፣ ስሙ ይባላል። ምንድነው የሚለው እዚህ ቦታ ላይ? ይሄንን ቀን የበዓል ቀን አድርጉ አለ። አሁን በጌታ ፊት ልጠይቃቸዋል፣ ሁላችሁም እንድትቆሙ። አሁን ይሄ ስብከት መሆን የለበትም። ለጌታ ክብር የምንሰጥበት በዓል እናደርጋለን። አሜን ነው። አንዲ እንደ ወንዝ ውሃ የሚፈስ እልልታ፣ ይሄ እንደ ወንዝ ውሃ የሚፈስ ሃሌሉያ ለጌታ የምንጨምርበት አንደኛው ነጥብ ተግባር ነው የምናደርገው። ስብከት አናደርግም። አይኖቻችንን ጨፍነን ያን ጊዜ በህልም በራእይ ሲናገረን፣ በቃሉ መልእክት ሲናገረን፣ በህይወት ድምፅ ሲናገረን የነበረ ጌታ
ምን ይሁን እያለን በጭንቀት እያሰብን አንዳንድ ሰዎች ሲሸሹላ ነበረ። አንዳንድ ሰዎች አካባቢ ሲቀይሩ ነበረ። እንዲህ አይነት ጭንቀት በነበረበት እንዲህ አይነት ድል የሰጠን እግዚአብሔር አምላካችን ነውና ለሱ ታላቅ እልልታ የተቀደሰ ሃሌሉያ ሸዲባኖ ጌታ ኢየሱስ ይባርካችሁ። ሙሴ ኢያሱን ጠይቆ ነበር አይደል? እልልታ ይሰማኛል። የምን እልልታ ነው? የእስራኤል ሕዝብ አሸንፎ ይሁን እንዴ ስል አይደለም አለ። ይሄ ሌላ ነው አለ። ይሄ ሌላ ነው። እኛ ግን ስላሸነፍን ነው። አሜን ሃሌሉያ። ስለዚህ አስቴር አታልቅሱ ካለች እኛም አናለቅሰው። ይሄ ደግሞ የአስቴር ደብዳቤ መጽሐፍ ቅዱስ ወንጌል ሆኖ ወደኛ ከመጣ ለትምህርታችን ትክክል ነበረን ማለት ነው። አሜን ነው። ክብር ለኢየሱስ ይሁን። የድል ምንጭ የድሉ ባለቤት ብቻውን ተዋግቶ ብቻውን ያሸነፈ የማንም እጅ የሌለበትን በራሱ ጀምሮ በራሱ የጨረሰ አምላካችን ክብር ለሱ ይሁን። አዎ በዚህ መንገድ እንግዲህ በድል ማግስት ቢዚ አንሁን። የመጀመሪያ ለእግዚአብሔር እውቅና እንስጥ። ሰዎች ሲጸልዩ እግዚአብሔርን ብቻ ነው የሚያዩት። ካሸነፉ በኋላ ግን መቀላቀል ይጀምራል። የኔ ግል ዶክተሬ ይላሉ ያ ባለስልጣን ባይረዳኝ ኖሮ ይላሉ። እንደ እንትና በጎኔ ባይቆሙ። እንደውም ሪኮግኒሽን ቀን ለሰዎች ነው እንዳያዝኑባቸው በደንብ እውቅና የሚሰጠው። እግዚአብሔር ከሰዎች ጋር አይመሰገንም። ብቻውን ቀን ቆርጠንለት ብቻውን የምናከብረው አምላካችን የማንም እጅ የሌለበት ስሙ ይባላል። ስለዚህ በድል ማግስት የመጀመሪያ ተግባር መሆን ያለበት የምስጋና በዓል። ሳታመሰግኑ ምንም ነገር አትጀምሩ። ለዕለቱ የተዘጋጀ ኬክ እንኳን ቢኖር እንዳትረሱ። የምስጋና በኩራትን ከአንደበታችን ከልባችን ለሱ ሳንሰዋ ለሱ ሳናስረክብ ምንም ነገር አናደርግ። ይሄ መጽሐፍ ቅዱሳዊ የሆነ ለእግዚአብሔር የሚሰጥ ሪኮግኒሽን። ይሄን ካደረጋችሁ ሁል ጊዜ እግዚአብሔር በእናንተ ያሸንፋል። ሁለተኛው ምንድነው? እዚህ ላይ ያለው ሐሳብ በድል ማግስት እና አስቴር ምን ያደርጉ ነበረ ሲባል አሁን ደግሞ አሳይመንት ተሰጣቸዋለሁ። ለተቸገሩ ሰዎች የሚያስብ ልግስናን የሚሰጡበት ለሰዎች ለተቸገሩ ሰዎች የሚያካፍሉበት ጊዜ ነበረ። ይሄን ከእግዚአብሔር ቃል አነብና ወደዚህ አውድ መልሷለሁ። ዛሬ ደግሞ ጥሩ ነገር ጆሮዬ ሰምቷል። 19:22 ላይ መጽሐፍ ቅዱሳዊ መሰረት አለ። እዚህ ለድሆች ስጦታን እንዲሰጡበት የደስታን በዓል እንዲያደርጉት አዘዘቻቸው ይላል። ለድሆች እንዲሰጡ። ዛሬ ቄስ ሲናገር ደስ ብሎ ይሰሙ። ዛሬ በእውነት ኢትስ ቢብሊካል በቃ መጽሐፍ ቅዱሳዊ ነው። የተቸገሩ በወንጌል የደከሙ አባቶችን የምንረዳበት
በቃ ይሄ ትክክለኛ መጽሐፍ ቅዱሳዊ ጥሪ ነው የተደረገው። መንፈስ ማስተር ማይንድ እኮ መንፈስ ቅዱስ አንድ ስለሆነ መልእክትንም ተመሳሳይ መልእክት ይሰጣል። ክብር ለጌታ ይሁን። እኔ ተጨማሪ አደርጋለሁ። ይሄን ነገር አትርሱ። የድል ማግስት ብቻችሁን አትብሉ፣ ብቻችሁን አትጠጡ። የእግዚአብሔርን ድል እየተናገራችሁ የሞተ ሰው ስንት ሰው ነው የሚቀብረው? ብዙ ሰው ማለት ተሰብስቦ የሚቀብረው። የሞተ ምግብን ተሰብስበን እንብላ። ምግብ እኮ የሞተ ነገር ነው። በእሳት ተቀቅሎ የሞተ ምግብን ተሰብስበን በር ሳንዘጋ እግዚአብሔር ከሰጠን ነገር የእግዚአብሔርን ድል እየተናገረ ና ብላ፣ ጠጣ፣ አታልቅስ፣ ልበስ፣ ልብስን ቀይር፣ ታጠብ። የምስጋና የድል ቀን ነው። የድል ሰው መስለን ደስ እያለ ብላ እንጆይ ብለን ድላችንን ለሰዎች በምግብም በልብስም በገንዘብም በመስጠትም ማብሰር አለብን። ብቻችን የምናጣጥመው ድል አይደለም። የእግዚአብሔር ድል ወደ አደባባይ መውጣት አለበት። ከኛ ጎጆ ወጥቶ ወደ ጎረቤት ቤት፣ ከሀብታም ወደ ድሃ ቤት መግባት አለበት። ያሸነፍንበት ቀን ስለሆነ ብላችሁ ስጡ። እዚህ ጋር የሚሰበሰበው ጋቢ ይሁን ብልኮ ይሁን ካፖርት ይሁን ምን ይሁን whatever it is ከዚህ ስጦታ ስትሰጡ ያሸነፍንበት የድል ማግስት ስጦታ ብላችሁ ስጡ። ከዛስ ምን ብትባሉ እግዚአብሔር እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ህብረት ጸለይ ነው፣ ለመን ነው፣ ሰማን፣ መለሰልን። ያመሰገንበት ቀን ስለሆነ እንደ አስቴር መጽሐፍ ያለንን የምናካፍልበት የድል ማግስት አሜን ነው። ይህንንም ጭምር ተናግራችሁ ስጡ። ሌላው እኔ አሳይመንት መስጠት ፈልጋለሁ። ለዚህ ጉባኤ የቤት ስራ መጨመር ፈልጋለሁ። ከዚህ ቃል ጋር ወደዚህ ወረድ አድርጌ ከአውዱ ጋር አይሼ የምነግራችሁ ነገር ለተቸገሩ ልብስ ብቻ አይሰጥም፣ ገንዘብ ብቻ አይሰጥም፣ የቤት የመኪና ቁልፍ ብቻ አይሰጥም። ለተቸገሩ፣ ለተጨነቁ፣ እየሞቱ ላሉ፣ ተስፋ ላጡ አንድ ትልቅ ስጦታ አለን። እሱም ከአብ የተሰጠን የናዝረቱ ኢየሱስ ነው። እሱን ወንጌላችንን ኢየሱስ ክርስቶስን አይዞ አዳኛለህ፣ አይዞ የሞተልህ አለ፣ የምትክ ሞት የሞተልህ ለኃጢአት ዋጋ ደሙን የከፈለ ያፈሰሰልህ በአብ ቀኝ በማስታረቅ አገልግሎት ዛሬም እየተጋ ያለ አስታራቂ ያለ እሱን ተቀበል ብለን ደግሞ ወንጌል እንሰብካለን። ሲደመር ተንበርክከን ወንጌልን እንዳይሰሙ የዚች ዓለም ገዢ ልባቸውን አሳውሯል ይላል ጳውሎስ። ልባቸውን ያሳወረውን ቤታቸውን የወረሰውን ኃይለኛውን አስረን ጠቅልለን ከሕይወታቸው በጸሎት ማውጣት እንችላለን። ጉባኤው እንችላለን ይበልስ። መጽሐፍ ቅዱስ ይናገራል። ኃይለኛው ይታሰራል ይላል። ኃይለኛው ይታሰራል። ከዚያስ መታሰር ብቻ አይደለም፣ ስንጸልይ ሕይወታቸውን ለቆ ይወጣል። እሱ በወጣበት እግዚአብሔር ሥላሴ ይገባል። እነሱ ወደ መዳን ይመጣሉ። አሁን እኛ በርቶልናል። እኛ ካለን ሕይወታችንን ጭምር ለወንጌል ደም እስከ መፍሰስ ድረስ ይላል እንደው ዕብራውያን ጻፉ። ደም እስከ መፍሰስ ድረስ ለሰዎች ወንጌልን እየተናገርን ገና እንጋደላለን ብለን ስናስብ ሰይጣን አይምሯቸውን፣ ልባቸውን፣ መንፈሳቸውን ያሳወረባቸው የሰው ልጅን በማረድ ገነት እንገባለን የሚልም አለ። ይሄኛውን ወንጌል በኢየሱስ ፊት ተንበርክከን እናመክረዋለን፣ እናፈርሰዋለን። አንድ እጃችሁ ዘርግታችሁ ላመናችሁበት ቃል ግቡ። እግዚአብሔር የአፋችንን ቃል ያከብራል። እጃችሁን ዘርጉና ይሄን ወንጌል በሉ እስቲ፣ ልዩ ወንጌልን በኢየሱስ ስም እናመክናለን፣ እናፈርሳለን። ይፈርሳል፣ ይፈርሳል። እስቲ ተናገሩ፣ ይፈርሳል በሉ። ይሄ መንፈስ ኢትዮጵያ ውስጥ አይሰራም። አንዱ የኢትዮጵያ ተስፋ ይሄ ጉባኤ ከእግዚአብሔር በታች አንዱ የታጠቀ የእግዚአብሔር ሰራዊት ይሄ ጉባኤ ነው። ታውቃላችሁ፣ እኔ እንደዚህ ነው ስያሜ የሰጠው። የታጠቀ ሰራዊት፣ የእግዚአብሔር ሰራዊት። ለመከላከያም ለፌዴራል ፖሊስም
ለማንም ለሀገራችን ዋስትና ሊሆን የሚችል የታጠቀ እግዚአብሔር ጉባኤ ይሄ ነው አይደል? ዛሬ መቁረጥ ይችላል። ዘርጉቻችሁ ለቅዱሳን ይህች ክብር ናት ይላል እግዚአብሔር ቃል። እጃችሁ ዘርጉና ከኢትዮጵያ ምድር ላይ በሉስ በኢየሱስ ስም የተቆረጠ ይሁን። ቆረጥኩት በሉስ በኢየሱስ ስም ቆረጥኩት በሉ። አይሰራራ። አሜን በሉ። አይሰራራ። አይባዛም። ይሄ መንፈስ የሰው ልጅ ለማዳን ነው የመጣው እንጂ ለማጥፋት አልመጣም። ይሄ የጥፋት መንፈስ ነው። ይሄ የጥፋት መንፈስ ነው። ድንበር መተከል አለ። እኔ ለነገ ያለው ምን ጊዜ አጥቶ ነው? ገንዘብ አጥሮበት ነው? እውቀት አጥሮበት ነው? ምክር ሊጠይቅ ነው? እግዚአብሔር ለነገ ለምን ያሳድራል? ዛሬ በኢትዮጵያ ዋና ከተማ እምብርቷ ላይ ተቀምጠናል። ወደ ሰሜንም ወደ ምስራቅም ምዕራብም ደቡብም ይሄ ሰራዊት ስሙን ይወረውራል። ከዚች ምድር ላይ ይነቀላል። ይሄ መንፈስ በናዝሬቱ ጌታ በኢየሱስ ስም የተነቀለ ይሁን። የተነቀለ ይሁን። እግዚአብሔር ለክብሩ የፈጠረውን እግዚአብሔር በመልኩ የፈጠረውን የሰውን ሰውነት ነፍስና መንፈስ ለቆ በኢየሱስም ወደ ጥልቅ የተወረወረ ይሁን። እኔ ዝም ብሎ ዲፕሎማቲክ ከሆነ ጉባኤ ጋር አይደለም አሁን ያለው የሊደርሺፕ ጉባኤ ለአጀንዳ ለመጣው ይሄ የኦፕሬሽን ጉባኤ ነው። ይሄ ተኳሽ ጉባኤ ነው። ይሄ የሚያፈርስ ጉባኤ ነው። ይሄ የሚነቅል ጉባኤ ነው። ይሄ የሚያጥፋ የሚደመስስ ጉባኤ ነው። መልካም ደግሞ የሚተክል ጉባኤ ነው። እናንተ ጋር ሲመጣ ወደ መሪዎች ጉባኤ እንደሚመጣ አይደለም የሚመጣው። ዝም ብሎ ያምልኮ ጉባኤ አድርጋ አይደለም። ይሄ የእግዚአብሔር ስፔሻል ፎርስ ነው። የእግዚአብሔር ኮማንዶ የታጠቀ ምሪት እያገኘ ሄዶ የሚነቅለውን የሚነቅል የሚተክለውን የሚተክል ይሄ የታጠቀ እግዚአብሔር ጉባኤ ነው። ስለዚህ ከእናንተ ጋር በማዛው ነገር እግዚአብሔር ብዙ ጊዜ ሰምቶኛል። በጣም ብዙ ጊዜ ሰምቶኛል። እውነት እኔ መድረክ ላይ በእያንዳንዷ መድረክ ላይ እንድትጸልዩልኝ አንዳንድ ነገሮችን በውስጤ ይዤ ይኸው በሁለተኛው በሶስተኛው ቀን እግዚአብሔር ሁሉንም አድርጎልኝ። ይሄ ደግሞ ለእኔ ለሚቀጥለው ይሄ ሰራዊት ሃሌሉያ አሜን፣ ሃሌሉያ አሜን። እናንተ ጋር ሲመጣ ሁሉ ጊዜ ትልቅ ነገር ይሰማኛል፣ ይታያል። የተቸገሩ ምግብ ብቻ ማንሰጣቸዋል፣ ነፃ ምናወጣዋል። መሞት የለበትም። ባለፈው ብያ የኤርትራን ይሄ የቀይ ባህር በራችንን የወፍ ድምፅ በቅርታ የወፍ ደም ሳይፈስ ሊሰጠን አይችልም። እኔ ሰንስ አደርጋለሁ፣ እንዳትታዘቡ ሰንስ አደርጋለሁ። እኔ ሰንስ አደርጋለሁ። መንፈሴ ሰንስ ያደርጋል። ዝም ብሎ ሊሆን ይችላል ብሎ ሰንስ ያደርጋል። ኤርትራ ጋር ቅርብ ጊዜ የወንጌል ማህበርተኛውን እንሰራለን። እግዚአብሔር የሆነ ድንበር ይነቃል። ጠላት መውደቂያ ጊዜ ሲደርስ ይቸኩላል። አሁን ወደ ትግራይም ገብቶ ለኤርትራ የምንጸልየውን ጸሎት ሁሉ አቀዝቅዘውብናል። ትግራይ ውስጥ ሁሉ ጋር ይሄ የመውደቅ ምልክት ነው። ሰይጣን ሲንቀሸቀሽ ይወድቃል። መንቀሽቀሽ ከጀመረ ይመታል። በእግዚአብሔር መሰዊያ ላይ ተናግሬ ዛሬ ያለው ይመታል። ሰይጣን መንቀሽቀሽ ከጀመረ የሚመታበት ሰዓት ደርሷል ማለት ነው። ተስፋ ትቁረጡ። ርዕሳችን ከኤርትራ ወደ ትግራይ ቀይሮ የትግራይንም ተስፋ እንድንቆርጥ ይኸውላችሁ፣ ይሄ የመውደቂያ ሰዓቱ ነው። አሁን ከምሽግ የወጣ እባብ ከጉድጓድ የወጣ እባብ ብዙም አይቆይም፣ ይቀጠቀጣል። አንድ ጊዜ እግዚአብሔር መንፈስ ዝም ብሎ ይናገረኛል።
አሁን ማለት ነው። እጃችሁ ከፍ አድርጉ። ምንኛ ቢበዙ ብሎ ምንኛ ቢበዙ፣ ምንኛ ቢበረቱ፣ ምንኛ ቢመክሩበት፣ ምንኛ ቢታጠቁ እንዲሁ ይቆረጣሉ ብሎ እንዲሁ ይቆረጣሉ። እግዚአብሔር የሆነ ነገር ይጀምራል። ሰማችሁ? ለኤርትራና ለኢትዮጵያ የሆነ ትውልድ የሆነ ሕዝብ እግዚአብሔር ያስነሳል። ስለዚህ ለተቸገሩ የምንለው የተቸገሩ ሰዎች አሉ። ወንጌል ያልሰሙ ጌታን መቀበል እፈልጋለሁ። ሰሞኑ አላባ ቸርች ፕላንት እያደረግን ነበርና ፖስት እናድርግ ወይ ብለው ሲጠይቁ አታርጉዋል። ገና ሳናድግ እንዳታስመጡ ይፈራል። እንደዚህ አይነት ነፃነት ቤት አይከራይም። ቤት ማከራየት አይችሉም። ቤት በቃ ይቸገራሉ፣ በጣም ይቸገራሉ። እና እነዚህ ወገኖቻችን ሌላ ኃይል እንዳለ እናንተ ማታስቡ። ይሄ ጉባኤ ሌላ ለእግዚአብሔር የሚዋጋ ሌላ ጉባኤ ሌላ ሰራዊት አለ ብሎ አያስብ። ይሄ ጉባኤ የመጨረሻ ሰው ነኝ ብላችሁ አስቡ። የእግዚአብሔር ስፔሻል ኮማንዶ ስፔሻል ፎርስ የመጨረሻው እኔ ነኝ ብላችሁ አሜን ነው። በዚህ መንፈስ ስታስቡ ነው እግዚአብሔር ድልን በእናንተ ላይ የሚያመጣ። ስለዚህ ለተቸገሩ አሁን ጫካ ያሉ አሉ፣ ከተማ ውስጥ ያሉ አሉ፣ ክርስቶስ የተሰወረባቸው መልካም ቀን ማየት የማይችሉ አሉ። ለነሱ ዛሬ እንዋጋለን። እግዚአብሔር ነፃ ያወጣቸው። ሶስተኛ ምንድን ነው? በድል ማግስት ሶስተኛው ሐሳብ ደግሞ ድላችንን በጽናትና በጥበብ ማስቀጠል መቻል አለ። እነዚህ ይሄ አንድ እንትን የሚበላ ምንድን ነው? ይሄ ጣዝማ ማር ብቻ ፈልጎ የሚበላ አንድ ጥቁር እንስሳ አለ። ሸለመጥማት አውሬ ነገር ነው። እንስሳ ሳይሆን አውሬ ሊሆን ይችላል። ሸለመጥማቱ ሊሆን ይችላል። እና ያሸታል። በጣም ሰንስ ማድረግ ይችላል። እና ትንሽዬ ቀዳዳ ጉድጓድ ነገር አለች እና ጣዝማ ማር ያለበት ቦታ እና እሷ ጋር ደርሶ እሱ መሆኑን ካገኘ በኋላ ሰለብሬት ያደርጋል። ሰለብሬት ለማድረግ መገናኛ ደርሶ፣ ሜክሲኮ ደርሶ፣ ፒያሳ ደርሶ፣ ቦሌ ደርሶ ሲመለስ ቦታው ይጠፋል። እዛ በኋላ ከሱ እንስሳ ጋር መገናኘት ማለት መሞት ተናዷል ማለት ምልክት አያስቀምጥም። ሰለብሬት በልቶ ሰለብሬት ቢያደርግ ምን አለ? እና አንዳንድ ክርስቲያኖች እንደዚህ ነው። በብዙ ትግል ድላቸውን ያገኛሉ። ከዛ ግን ሳያጣጥሙ ሳይኖሩበት የራሳቸው ሳያደርጉ በሰለብሬሽን ብቻ ሌላ የባሰ ደግሞ ከቤት ውስጥ ካለው ጭምር ሰይጣን ይዞባቸው ይወጣል። በሶስተኛው ቀን አራተኛው ቀን ማልቀስ የሚጀምሩ ሰዎች አሉ። እግዚአብሔር ለሰው ልጅ ድል ይሰጣል፣ እድል ይሰጣል። እግዚአብሔር በሰው ፊት ለፊት ድል ያሳልፋል፣ እድል ያሳልፋል። ያገኙት ግን የማይጠቀሙ ሰዎች አሉ። ይሄ የግል ባህሪ ነው እና ይሄንን ድላችንን በጸሎትም በንግግርም በመኖርም ይሄንን ድላችንን ማስቀጠል አለ። አሜን ነው። ድላችን ላይ ሌላ ድል እየጨመርን መሄድ እንጂ ያገኘነውን ሚስ እያደረግን መሄድ የለብንም። ለዚህ ደግሞ መጽሐፍ 10:9-3 ላይ እንደዚህ ይላል፣ የአይሁድም አለቆች የንጉሥም ሹማምንት ገዢዎች ጸሐፊዎችም አይሁድን ይረዱ ነበረ። ይሄኛው ተግባር ከተቀዳጁ በኋላ እንደገና በጠላት እጅ ላይ እንዳይወድቁ ይመክሩበት የነገን ሕይወታቸውን አቅጣጫ ስትራቴጂ የቀየሱ በጠላት እጅ እንዳይወድቁ ወደ ታች በደንብ በሰፊው ማንበብ ትችላላችሁ። ድላቸውን እያስቀጠሉ ነበረ። ስለዚህ ይሄንን ድላችንን በጸሎትም በሁሉም አቅጣጫ ማስጠበቅ መቻል፣ የግልም የቤተ ክርስቲያንም የሀገራችንንም ድላችንን ማስቀጠል አለ። ሰለብሬሽን፣ ይሄ ሁሉም ነገር ሰለብሬት አድርገን ዝም ብለን በፈንጠዚያ ብቻ መጨረስ የለብን።
ድላችን ክርስቶስ ድላችን ነው። ይሄን ህይወታችንን ማስጠበቅ አለብን፣ በጥንቃቄ ማድረግ። አንዳንዴ ደግሞ የድል ማግስቱ አደገኛ ነው። መልሶ ማጥቃት አለ። መልሶ ብዙ ጊዜ ታላቅ ድል የተቀናጀ ህዝብን ያገኘው ቀን የሚመክራችሁ የትናንትናው ድል አይደለም። አሁን ግን መልሶ ማጥቃት፣ ጠላት አምርሮ የሚመለስበት ጊዜ ነው። በጣም አምርሮ የሚመለስበት ሽምቅ ውጊያ፣ ጉሬላ ፋይተርስ ሆነው የሚመጡበት አደገኛ ሰዓት የድል ማግስት ነው። እዛ ላይ ለቀቅ ካላችሁ አደጋ ላይ ትወድቃላችሁ። ድላችሁን በጸሎት ድላችሁን አስጠብቁ። ለእግዚአብሔር እውቅና እየሰጣችሁ ጥንቃቄ አድርጉ። ጠላት እንዳለ ሰው አሁንም አልጨረስንም። ውጊያው ይቀጥላል፣ ድሉም ይቀጥላል። እግዚአብሔር ከኛ ጋር ይዋጋል። ሌላ ምዕራፍም አለ። ቅድም ቄስ እንዳለ ሌላ ምዕራፍም አለ። እንቀጥላለን። ስለዚህ ድላችን የሆነው ክርስቶስ ስሙ ይባላል። ሌላው ልናገርና ልጨርስ። አራተኛው ይሄ የድል ማግስት ተግባራት ከምለው አንደኛው ተጽዕኖን ለትውልድ ማስተላለፍ። እንናገር። በእናንተ ብቻ እግዚአብሔር ነገር መብቃት የለበትም። አስር ይሄንን ያደርጉ ነበር። እግዚአብሔርን ለትውልድ ይናገሩ ነበር። 9:28 ላይ እነዚህም የፑሪም ቀኖች በአይሁድ ዘንድ እንዳይጠፉ መታሰቢያቸው ከልጆቻቸው እንዳይቀር አዘዙ ይላል። እንዳይቀር አዘዙ። በዓል ሆኖ እንዲቀጥል፣ ድል ሆኖ እንዲቀጥል፣ ልጆቻችንም እንዲያከብሩ። የዚህ ድል ምስጢር ምንድን ነው? በዓል ምክንያቱ ምንድን ነው ሲባል እግዚአብሔር ከሐማ እጅ 127 ሀገር ያሉ አይሁዶችን እንዴት እንዳዳነ እንዴት እንደታደጋቸው ከዛ በኋላ በዚህ በዓል ቀን የእግዚአብሔርን ምስጋና የእግዚአብሔርን ድል እያሰቡ እግዚአብሔር የድል ምንጭ የሆነው እግዚአብሔር እንዳመሰገኑ ልጆቻቸውም እንዲያውቁ ከዛ በእግዚአብሔር እንድታመኑ ለእግዚአብሔር እውቅና እንዲሰጡ ይህንን አስተላልፈው ተናገሩ። መልካም የእግዚአብሔር የሆነውን ነገር አትደብቁ። የእግዚአብሔርን ነገር አታሳንሱ። አሜን። ስለ እግዚአብሔር እኮ ተና ወንድሜ ደህና ነው ወይ? አንድ እናት ነበሩ ድሮ ቃለ ሕይወት ቤተክርስቲያን ምርኩዝ ይዞ እንደዚህ ከእርጅናም ከድህነትም እንዲያጉምጡ የሚሄዱ በቃ ልጅም አባትም ዘመድም የሌላቸው እንግዲህ መደብ ላይ የጭቃ መደብ ሰርቶ እዛው ላይ የሚተኙ ፌስታል ቤት ሰርተው እዛው የሚኖሩ ነበሩና ቃለ ሕይወት ትልቅ ቸርች ነው። ፈረንጅ መጥቶ ሰበከ። እሳቸው ኤልሼፕ የቃለ ሕይወት ቤተክርስቲያን ኤልሼፕ ነበረና ሴቶች ለብቻ ወንዶችም ለብቻ ይቀመጣሉ እና እሳቸው ምርኩዝ ይዞ በመዝሙር ሰዓት እያሸበሸቡ ከሴቶች ኤልሼፕ ነው ብያቸዋል። እንደዚህ ይሰውራቸዋል እና ከሴቶች አልፎ በመድረክ አልፎ ምርኩዛቸውን ይዞ ልብሳቸው አያምር፣ ከዚህ በላይ ራቁታቸው ናቸው። እንደዚህ ነው የሚለብሱት። መደብ ላይ አፈር ላይ ነው የሚተኙት። እያሸበሸቡ በወንዶች መሃል አልፎ በውጭ በር ዞሮ ይገቡና በእህቶች በኩል ደግሞ ይገባሉ። እያሸበሸቡ ቃለ ሕይወት ያኔ ሽብሸባ ይፈቀድ በእሳቸው ነው የተከፈሉ። ሃሌሉያ! እሳቸው እግዚአብሔርን እንጂ የክፍለ ሀገር ሽማግሌ የክፍለ ማህበሩ የቸርቹን ሰብሳቢ ደንብና መመሪያ ቅጣትንም አያውቅ። ፔንቴኮስታል ይሁን ካሪዝማቲክ ቸርች ኢቫንጀሊካል አያውቅ። እግዚአብሔር እና ያመሰገኑ አያሳንሱ። ለእግዚአብሔር ልብስ የለኝም ብሎ አያሳንሱ። አጅቻለሁ ብሎ አያሳንሱ። ምግብ አልበላው ብሎ አያሳንሱ። በቃ እያሸበሸቡ ያልፋሉ። እና መድረክ ላይ ነበረ መሪዎች የሚቀመጡት እና ፈረንጁን ሰው ቁጭ ብሎ ይታዘባል። እሳቸው እያመሰገኑ ከማንም ቀድሞ ነው ቸርች የሚገኙት። እያመሰገኑ ከዛ የእግዚአብሔር ቃል የሚሰበክበት ሰዓት ደረሰ። ፈረንጁ በትርጉም ይሰበከ። ከዛ ጩኸታቸው ጩኸት አይደለም፣ አሜን እያሉ ተነስቶ ዱላቸውን ከፍ አድርገው ሃሌሉያ እያሉ በማይፈቀድ አሁን ነው እንግዲህ እንትን የተባለው ቤተሰብ በሙሉ ቃል እና እንደዚህ ያሉ ማንም አይቆጣቸው። ክርስቶስ ትዝ ሲል ከደንብ በላይ ይሆናል። ከደንብ በታች ክርስቶስ ሲሰወር ነው ከደንብ በታች የምትሆነው ብዙ ጊዜ ማለት ነው። ከዛ በኋላ ይህን እያደረጉ ፈረንጁ
እሳቸውን ጥራልኛል። ማንን? እኝን እናት። ከዛ አቅም ስለሌላቸው ወደ ኋላ ቀርቶ ነበር ለመጋፋት። ስለዚህ አልቻሉም። መጡ። ቤቶት የት ነው? እዚህ ቸርች መውጫ ላይ ምን አይነት ፌስታል ቤት? አንድ 3-4 ማዕረግ ምንድነው ማዕቀር ተወጥሮ ነው የተሰራው ቤት። መደባቸው መደብ መኝታቸው ነው። ስራ የላቸው። ከዛ ጠራና ከዛሬ ጀምሮ ከኔ ቢሮ 30 ብር ደሞዝ ይቀበላሉ በየወሩ። ለኔ ያኔ 30 ብር ብዙ ነው። የአንድ ቲታይ መምህር ደሞዝ ምናምን እና 30 ብር እኔ በየወሩ እንደው እንደኔ ይምጡና የመጀመሪያ ደሞዞትን ይቀበሉ። ወጣቻል አሉ መሪዎች። 30 ብር ደሞዝተኛ ሆነዋል። ትክክል ነው። ተመስገን አሉና ዱላ ይዞ ቆቃ ሰፈር ይባላል ይሄዱና ስለ እግዚአብሔር አሳምስምሳቸው ቀጥ ብሎ ይሄዱና የመጀመሪያ የክፍለ ማህበሩ ዋና ሰው ያለ በራቸው በዱላቸው ያረጉና በሩጫ ሌሎቹ ቁርስ ላይ ናቸው ከቸርች ሄደው በሩጫ መጥቶ ሰማችሁ ወይ 30 ብር ደሞዝተኛ ሆኛለሁ አመስግኑ ይግቡ አልገባም ለሚቀጥለው ቤት መናገር አለብኝ ሄዱና አቤት 30 ብር ደሞዝተኛ ሆኛለሁ አመስግኑ ይግቡ ቁርስ አልበላም የእግዚአብሔርን ስራ እናከራለሁ ሃሌሉያ ከዛ ቆቃ ሰፈር ጨርሶ ደክሟቸው ቁጭ ብሎ እያሉ ቀይ መስቀል ሾፌር አለ የቀይ መስቀል መኪና የሚይዝ እሱ ደግሞ ሸኝቷቸው ወደ ቤት አመጣ ሃሌሉያ አሜን አላሳንስም አንድ ቤት ብቻ ተናግሬ እህል አልበላ የእግዚአብሔርን ስራ ሰዎች ሁሉ መስማት አለበት ሃሌሉያ አሜን ሲጫፕላችሁ አሜን በሉ ለልጅ ልጆቻችን ዳዊት እኮ ለአሕዛብም ይናገራል ለአሕዛብም ጭምር የእግዚአብሔርን ስራ ታምራቱን ይናገራል እዛ እንደዚህ እያደረጉ በሶስተኛው ወር ደሞዛቸው 60 ብር ገባና እዛ ቃሊዮት ቀጠናው ላይ ኮሌጅ አለ ልማት ቢሮ አለ ሄዶ ኦፊስ አላቸው ምናምን አለና 30 ብር ደሞዞት 30 ብር ደርሷል ነው በቃ ቆይ ልናገር አሉና ኮሌጅ ተማሪዎች ያሉበት መስኮት ደሞዜ 60 ብር ሆነ አመስግኑልኝ ልማት ቢሮ ሄዶ አመስግኑ ሾፌሩን እየመጡ አመስግኑልኝ ሃሌሉያ እናከራለሁ በሉ እግዚአብሔርን ስራ እናከራለሁ በሉ ታምራቱን እናከራለሁ በሉ ደጅ ላይ መጻፍ አለብን እግዚአብሔር ታላቅ ስለሆነ ከኔ ጋር አመስግኑ እያለ ሚዲያ ላይ መጻፍ አለብን ሚዲያ ላይ ጻፉ ባነር ላይ ጻፉ ዝም ብላችሁ ተናገሩ ታክሲ ውስጥ ዘምሩ እግዚአብሔር ብርሃን እንጂ ጨለማ አይደለም ለልጆቻችሁ አውሩ አንደብቀውም እግዚአብሔርን ለምድሪቱ እንገልጣለን ታምራቱን እናገራለን ያመሰገኑ ሄዱ ከዛ ሲደክማቸው በሉ ወደ ከተማ ነው የሸኘሁታለሁ ብሎ 60 ብር ማነሰልኝ ብሎ አሁን ደግሞ በመኪና ልፍት ሊሰጠኝ ነው ገቢና ቁጭ አሉና እያመሰገኑ መስኮት ዝቅ አድርግ ይሉና ሰው ሲያገኙ ደሞዜ 60 ብር ደርሷል አመስግኑልኝ ሰው ሲያገኙ መስኮቱን ዝቅ አድርግልኝ ልንገረው ሃሌሉያ አቤት እግዚአብሔር ተመለከ በሚናት አቤት እግዚአብሔር ከበረ ከዚህ በኋላ ሊባርካችሁ እግዚአብሔር በእናንተ ቤት አይደበቅ በሚጠራችሁ ዘመን አይደበቅ ታምራቱ አይደበቅ እንናገራለን እንዘምርለታለን እንጽፍለታለን እናውጀዋለን እዛ ወደ ቤታቸው ሲደርሱ ደግሞ ቤታቸውን ቀበሌ መጥቶ ብድግ አድርጎ አንስቶ ቆርቆሮ ሰርቶ ማገር ምንድነው ጭቃ መርጎ ሲሚንቶ ቀብቶ አልጋ አስገብቶ ዱቄት ዘይት መኝታ ሁሉ ይዘው ጥም አድርጎ ቤታቸው ቆልፎ ጎረቤት ላለው ሰው ቁልፍ ሰጥቶ ሄዷል እሳቸው ብሎ እስኪመጡ እንደዚህ አይነት ቤት የጨረቃ ቤት ይባላል ግን የሰራው ቀበሌ ስለሆነ ጨረቃ ይሆናል ሃሌሉያ
ጨምርለት ብሎ አጠገባለሁ። እግዚአብሔርም ይጨምርልሃል ብሎ አሜን ነው። ስትናገር ስትጨምርለት እሱም ይጨምራል። ከዛ በኋላ ደሞዜ 60 ቆቃ ሰፈር ጨርሶ ወደ ቤታቸው ሲመለሱ ቤታቸው የለም። ያ የፌስታል ቤታቸው ቤትስ ይሄማ ቤት ነው። ጣት ተጀምሮ ነው የተሰራው። ባይዘ እንደዚህ ሲሰራ ታዲያ ደንብ አስከባሪዎች ራሱ ግራ ይገባቸዋል። ትናንት ቁጭ ብሎ ሜዳ ላይ ቁጭ ብሎ ዱላ ይዘው የዋሉበት ቦታ ቤት ሆኖ ቡና ሲጠጡበት ጧት ያገኛል። ይሄን አታውቁም? እናንተ ጻድቃን ናቸው። ይሰራል እንደዛ ሁሉ ነገር ሬዲ ይሆንና ይሰራል። ከዛ በኋላ ቤትስ ይሄ የእርሶ ቤት ምን በገመድ ከሰማይ ላይ ወረደ? ማን? እግዚአብሔር አምላክ። እውነት ቀበሌ ነው የሰራል። ደክሟቸው አይደል የመጡት? የጭማሪውን ተናግሮ አሁን ደግሞ መቀጠል አለባቸው። ቆቃ ሰፈር በሙሉ ከዛ ቤት ሲገቡ 75 ኪሎ ስንዴ፣ ዱቄት፣ ዘይት፣ መኝታ ሌባ ነው ያመጣው አይደለም፣ የእርሶ አምላክ። እንግዳው ሳልተኛ እናገራለሁ። ዱላቸውን ይዘው ወጡ። ቆቃ ሰፈር ክብር ለጌታ ይሁን። እግዚአብሔር በእኛ ይገለጣል። በልጆቻችን ይነከራል። ታምራቱ ይነከራል። በድል ማግስት ተግባሮች ሊኖሩ ይገባል። እግዚአብሔር ካሸነፈ በዓል የምስጋና በዓል አሜን ነው። ግራ የገባው ትውልድ የለም። ለእነሱ ደግሞ ከወንጌል እስከ እህል እናድራለን፣ እንጸልይላቸዋለን፣ እንናገራለን። እኛን ነፃ ያወጣ ጌታ እነሱንም ነፃ እንደሚያወጣ እንናገራለን። ዝም አንልም። አሜን ነው። ድላችንን እናስጠብቃለን። ድላችንን አሳልፈን አንሰጥም። ለሚቀጥለው ድል እንዘጋጃለን እንጂ አንባክንም። ስሙ ይባላል። እግዚአብሔር ግን አሸንፎልናል። እንደ ሀገር አሸንፎልናል። እኔ ዜና ላይ ኢትዮጵያ እየመረጠች ነው የሚለው ነው። በማግስቱ ኢትዮጵያ መርጣለች የሚለው ፓስተንስ ሆነ፣ ኃላፊ ጊዜ ሆነ። ከዛ በኋላ ትንሽዬ የሚያሳምሙ ባለፈው ብያለሁ አይደል? ነብሩ ስለተቆጣ ትንሽ ምት ይኖራል፣ ግን አይበላም። እቺ ነገር አይበላትም። ሃሌሉያ! ትንሽ ምት ይኖራል። ከዚህም በኋላ ግን እግዚአብሔር አምላካችን እንደ ሀገር እንደ ቤተ ክርስቲያን ህብረት ድላችንን ያስቀጥላል። እኔ ዝም ብዬ ልንገራቸው፣ የእናንተ ጸሎት እዚህ ኢትዮጵያ ውስጥ አውቶቡስ ውስጥ እየዞረ አያልቀረም። እግዚአብሔር ለዚህ ጉባኤ አንድ የሚከፍተው በር አለ። ከባስ ወደ ኤርባስ የሚቀየርበት፣ ከአውቶቡስ ወደ አውሮፕላን የእግዚአብሔር እጅ ይህን ስራ ይሰራል። ታያላችሁ። ባህር የሚሻገር አየር ኤርባስ እያየው ነው። አውሮፕላን ህዝብ ጭኖ ባህር የሚሻገረውን እያየው ነው። እግዚአብሔር ከዚህ አንድ አገር አይደለም። እናንተ ወደ ራሽያ ጦርነት እንዲቆም፣ እናንተ ወደ ፓኪስታን ወንጌል እንዲስፋፋ፣ እናንተ ወደ ኢራን እናንተ ጦርነት እንዲያ የክርስቶስ ሰላም መንፈስ እንዲመጣ እዛው ተንበርከኩ። እናንተ ደግሞ የአውሬው መንግስት እንዲመጣ ወደ ዩሮፕ ተብሎ የምትከፋፈሉበት ተከፋፍላችሁ የምትጫኑበት ጊዜ በእግዚአብሔር እጅ ይሰራል። የእግዚአብሔር እጅ ስራ ይሰራል። ሃሌሉያ! ክብር ለኢየሱስ ይሁን። በዓሉን በምስጋና እንጨርስ። ክዳኑን የስብከቱን ክዳን ቆመን በምስጋና በዓል እናደርጋለን። ሃሌሉያ! ዛሬ ፎርማል የሆነ ስብከት ማለት የሰበኩ የተግባር ቀን ስለሆነ እጃችሁን ከፍ አድርጉና በታላቅ ድምፅ ሃሌሉያ በሉ።
በዙ